በሞዴሊንግ ጀምራ ወደ ትወናው ዓለም ብትገባ ማራኪ አቋሟና ድንቅ የሆነ የትወና ብቃቷ ቦሊውድ ውስጥ ዲምፕል ገርል የሚል ስም አሰጣት። ውበቷ፣ አቋሟ እየተባለ ተዘርዝሮ የማያልቀው ሁሉ ነገሯ በአንድ ምሽት በሚሊዮን የሚደቁ አድናቂዎችን ማግኘት ቻለች። ይሄም ውበቷ በህንድ ሲኒማ ውስጥ እጅግ በጣም ተወዳጇ፣ በጣም አነጋጋሪዋ እንዲሁም እጅግ በጣም ውዷ አክትረስ አድርጓታል። በህይወቷ ስኬትና መነጋገሪያነትን እኩል ያጋጠማት አክትረስ ነች ትባላለች። በዛም ምክንያት ከዜና ጠፍታ አታውቅም። ለምንድን ነው እቺ ተዋናይ አንዴ በድራግ አንዴ ደግሞ በሂንዱ እምነት የተለያዩ ነቀፌታዎችን በየጊዜው እያስተናገደች ያለችው? ለምንድን ነውስ በአደባባይ መንገድ ላይ ሐውልቷን ሰርታ ያቃጠሉባት? ለምንድን ነውስ በፖሊስ ተይዛ ለጥያቄ ገባችው? ከዛ በኋላስ የዜና መነጋገሪያ ቻናሎች በአጠቃላይ ሰካራም ያደርጓት ለምንድን ነው? ውድ ቤተሰቦች ለዛሬ የምናወራው እንግዲህ ወደ ሲኒማ ዓለም የመጣችው በሞዴሊንግ ነበረ። ግን አንድ ጊዜ የፊልም የመስራት እድሉን ባገኘች ሰዓት በመልኳና እንዲሁም በጣም በሚስበው ድንቅ አቋሟ በሰዓቱ ሞዴል ኦፍ ዘ ይር ያስባላት ሲሆን ያም ደግሞ ወደ ቦሊውድ እንድትገባ የመራት ሲሆን ቦሊውድ ስትገባ ደግሞ የተባለችው ዲምፕል ገርል ማለትም ዲፒካ ፓዱኮን ነች። सजदे में यूं ही झुकता हूँ तुम पे ही आके रुकता हूँ क्या ये ስለ ፊልም ስራዋ ስለ ግል ህይወቷ የተለያዩ ነገሮች ስለ ዲፒካ ከመጫወታችን በፊት ልክ እንደተለመደው ወደ ኋላ መለስ ብለን እንዴትና መቼ እንደተወለደች እንደጀመረች ለማየት እንሞክራለን። ሰላም ጤና ይስጥልን ቤተሰቦች፣ ሁላችሁም እያያችሁ ያላችሁት ቦሊውድ ፕሮፋይል የተሰኘውን በአክተሮች ህይወት ታሪክ ላይ የሚያጠነጥነው ፕሮግራም ነው። በተመልካቾች ጥያቄ እንግዲህ የምትወዷቸውን አክተሮች ታሪክ አንዳንድ እያረኩኝ ያቀርባለሁ። ቪዲዮ ላይክ ማድረግ አትርሱ። ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ለቤቱ አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ከቦሊውድ ጋር የተያያዙ ብዙ መረጃዎችን በዚህ ቻናል ታገኛላችሁ። ወደ ፕሮግራሙ እንግባ። ዲፒካ ፓዱኮን የተወለደችው ጃንዋሪ 5 1986 ዓመተ ምህረት ኦፕንሄገን የሚባለው ከተማ ዴንማርክ ውስጥ ታዋቂው ባድሚንተን ተጫዋች ሆነው ፐርካሽ ፓዱኮን እና ከእናቷ ከኡጅላ ፓዱኮን የተወለደችው። አባቷ ፐርካሽ ፓዱኮን በጣም ታዋቂ የሆነ ባድሚንተን ተጫዋች ነው። እናቷም ትራቨል ኤጀንሲ ውስጥ የምትሰራ ሴት ናት። ዲፒካ ታናሽ እህት ያላት ሲሆን አኒሻ ፓዱኮን ትባላለች። ጎልፍ ተጫዋች ናች። ዲፒካ ፓዱኮን እድሜዋም ለትምህርት እንደደረሰ ባንግሎር ውስጥ ሶፊያ ሃይ ስኩል ገብታ የተማረች ሲሆን በመቀጠልም ወደ ማውንት ካርሜል የተባለ ኮሌጅ በመግባት ዲግሪዋን ጨርሳለች። በመቀጠልም የማህበረሰብ ሳይንስ ጥናት ለማድረግ ወደ ኢንዲራ ጋንዲ ኦፕን ዩኒቨርሲቲ የገባች ቢሆንም ይህን ትምህርቷን አልጨረሰችውም፣ አቋርጣ ወጣችው። ቀድሜ እንዳልኳችሁ እንግዲህ አባቷ በጣም ታዋቂ ባድሚንተን ተጫዋች ነው። እሷም ልክ እንደ አባቷ ባድሚንተን ተጫዋች ነበር መሆን የምትፈልገው። በዛም ትንሽ ገፍታበት አገሯን ወክላ ባድሚንተን ተጫውታለች። ቢሆንም ግን ከባድሚንተኑ የበለጠ ዲፒካ ፓዱኮን በጣም ትኩረት የሚስብ የነበረው ነገር ቢኖር ሞዴሊንግ ነበረ። ነዘር ጆ ቴሪ ላጊ मैं दीवानी हो गई ያም ደግሞ ምክንያቱ ቀደም ብላ ገና በ8 ዓመቱ የተለያዩ ማስታወቂያዎችን ሰርታ ነበረ። ከዛም ካደገች በኋላ ሞዴሊንግ ለመስራት ስትል ትምህርቷንም ያቋረጠችው በዚህ ምክንያት ነው። ከባንግሎርም ወደ ሙምባይ የመጣችው ይሄን ህልሟን ለማሳካት ነው። ጥሩ ሞዴል ሆናለሁ ብላ मोहब्बत करनी है हमने मोहब्बत की है इस दिल के अलावा किसी से भी ना ዲፒካ በሰዓቱ ቁመቷም መልኳም ለሞዴሊንግ በጣም የተመቻቸ ስለሆነ በጣም ትልልቅ ድርጅቶች ሞዴል ለማድረግ ወይም ለሞዴሊንግ ስራ በጣም ሲጠይቋት ነበር። እሷም በጣም በልፋትና በጥረት ወደፊት ቀጠለች በሞዴሊንጉ። በዛም የተነሳ በ2005 ዓመተ ምህረት ኪንግ ፊሸርስ በተሰኘ በጣም ውዱ እና በጣም ይወራለት ዝነኛ የሆነው ካላንደር ላይ መውጣት ቻለች። በመቀጠልም የኪንግ ፊሸርስ ብራንድ አምባሳደር መሆን ቻለች።
በመቀጠልም በ2006 ዓመተ ምህረት ሂሜሽ ሬሽሚያ የተባለው ታዋቂ ዘፋኝ አንድ የሙዚቃ አልበም እየሰራ ነበር። ያ ዘፈንም ናም ሄቴራ የሚለው ነው። ለሙዚቃውም ሂሜሽ አዲስ መልክ ይፈልግ ስለነበረ ዲፒካ ደግሞ በሞዴሊንግ ዓለም ላይ በጣም ተፈላጊና ተወዳጅ መልክ ሆና እንደ አዲስ ብቅ ያለችበት ሰዓት ነበር። ስለዚህ ሂሜሽ ሬሽሚያም እዚህ አልበሙ ላይ ዲፒካ ፓዱኮንን ሊቀላቅላት ችሏል ወይም አብራት ሊዘፍን ችሏል። በመቀጠልም ወደ ቦሊውድ ከመግባቷ በፊት የሳውዝ አንድ ፊልም ላይ ታይታ ነበረ። ርዕሱም ኤሽወሪያ የተሰኘ ፊልም ነበር። ፊልሙም በሰዓቱ አሪፍ ገንዘብ ሰበሰበ የተባለ ፊልም ነበር። በ2007 ዓመተ ምህረትም ያ ጊዜ ደረሰ። ዲፒካ ወደ ቦሊውድ የምትገባበት እድል ያገኘችበት मटर गश्ती खुली सड़क में तगड़ी तड़क भड़क में ओले गिरे የዲፒካ ብቃቷና ችሎታዋን በደንብ ያየቻት ፈራህ ካን የምትባለዋ ዳይሬክተር ናት። ስለዚህ በቀጣይ ለምትሰራው ፊልም ኦም ሻንቲዮም ለተሰኘው ፊልም ዲፒካን በመሪ ተዋናይነት አስፈረመቻት። በፊልሙ ላይም ከሷ ጋር በመሪ ተዋናይነት የሚተውኑት ሻሩክ ካንና አርጁን ራምፓል ነበሩ። በፊልሙ ላይም ዲፒካ ላሳየችው ትወና እጅግ በጣም ተደንቃበታለች። በስራዋም ተመልካቹ ልቡን ከፍቶ ተቀበላት። ቦሊውድም ቢሆን እንደ መጀመሪያ አመጣጧ የአመቱ ምርጥ አክትረስ ከመጤዎቹ ወይም ዴቢው አዋርድ የሚባለውን ሸለሟት። आँखों में तेरी अजब सी अदाएं हैं। ከኦም ሻንቲዮን በመቀጠል ግን የሰራቻቸው ብዙ ፊልሞቿ የተሳኩ አይደሉ። ፊልሞቿ የተጠበቁትን ያህል ቢዝነስ ባይሰሩም ወይም ተቀባይነት ባያገኙም ዲፒካ ግን ተስፋ አልቆረጠችም። በመቀጠልም በ2012 ዓመተ ምህረት አንድ ፊልም ሰራች። ያ ፊልምም ኮክቴል የተሰኘው ነው። ይህ ፊልምም በዲፒካ ህይወት ውስጥ አንድ ተርኒንግ ፖይንት ሆነ ማለት ይቻላል። በድጋሚ ተኩሷታል። በዚህ ፊልም ላይ ዲፒካ ላሳየችው ትወና እጅግ በጣም ተደንቃለች። ከተመልካቹም ሆነ ከክሪቲክስ ጥሩ አቀባበል የተደረገላት። ከዛም በኋላም በስራዋ በርትታ በመቀጠል በጣም ብዙ ሂትና ሱፐር ሂት የሆኑ ፊልሞችን መስጠት ችላለች። ስኬታማ ከሆኑ ፊልሞቿ መሀል እንጥራ ቢባል ኦም ሻንቲዮ፣ ላቫጅከል፣ ኮክቴል፣ የጀቫኒ ሄዲዋኒ፣ ሬስቱ፣ ችናይ ኤክስፕሬስ፣ ጎሊዮ ኪራስ ሊላ፣ አራም ሊላ፣ ባጅራው መስታኒ፣ ፐድማበት፣ ቸፓክ፣ ፐታን ጀቫን የእነዚህ ፊልሞች በላይ ስኬታማ መሆን ቦሊውድ ላይ ዛሬ ዲፒካ ፓዱኮን እጅግ በጣም ውዷና ከፍተኛ ክፍያ ከሚከፈላቸው አክትረሶች ተርታ ከፊት ሊያስቀምጣት ችሏል። ፊልሞቿ ይህን ያህል ስኬታማ ከሆኑ ግን በስኬት መሀል እንደሚታወቀው ቦሊውድ ላይ ብዙ አይነት ችግሮች ይነሳሉ። ምን ነበሩ የሚለውን ለማየት እንሞክር። ይህን ያህል ስኬታማ ስትሆን ዲፒካ ፓዱኮን ከዜና ጠፍታ አታውቅም። በህዝብ መሀልም መነጋገሪያነቷ ሁሌ እንደቀጠለ ነበረ። ዲፒካ በሞዴሊንግና በፊልም ስራዋ ላይ በጣም ብዙ ሞዴሎችና አክተሮችን ጠብሳለች ወይም የፍቅር ግንኙነት አላት ተብሎ ተወርቶባታል። ቁጥራቸው እርግጥ በጣም ብዙ የሚባል ነው። ከመጀመሪያውን ጀምር እስቲ። በመጀመሪያ የነበረ ጓደኛዋ ኒሃል ፓንዲያ ይባላል። ዲፒካና ኒሃል የተገናኙት በ2005 ዓመተ ምህረት ሙምባይ ውስጥ የአንድ አክቲንግ ስኩል ወይም ደግሞ የትወና ትምህርት በሚያደርጉ ሰዓት ነበር የተዋወቁት። በሰዓቱ ሁለቱም የሚሰሩት የነበረው ሞዴሊንግ ነበረ። ያ የአንድ ክፍል ጓደኝነት ቀስ በቀስ ወደ ፍቅር እየተቀየረ ሄደ። ከዛም በጓደኝነት ለ3 ዓመት ያህል የቆዩ ሲሆን እንዲያውም አንዳንድ ሚዲያ ላይ የወጡ መረጃዎች እንደሚያሳየው አብረው ነበር የሚኖሩት ሁሉ ተብሏል። ስለዚህ 2007 ላይ ወደ ቦሊውድ ከገባች በኋላ አዲስ ስምና ዝናን ስታገኝ ኒሃል ፓንዲያን ተለያይተዋለች። ወደ ስኬት እየሄደች ባለችው በዲፒካ ህይወት ውስጥ በድጋሚ የመጣው ስታር ሞዴል እና አክተር የሚባለው ኡፔን ፐቴል የተባለው ልጅ ነው። ዲፒካና ኡፔን ፐቴል ሞዴሊንግ በሚሰሩ ሰዓት በፊት የሚተዋወቁ ቢሆንም አሁን ላይ በድጋሚ ሲገናኙ ሁለቱ በፍቅር ለመግባት ጊዜ አልፈጀባቸው። ቢሆንም ግን ሁለቱም ሚዲያ ላይ ወጥተው ይህንን የፍቅር ዝምድናቸውን አንድ ቀንም አምነው አያውቁ። አሁንም ቢሆን በሁለቱ የፍቅር ዝምድና መሀል እንቅፋት የሆነው የዲፒካ አዲስ ዝናና ክብሯ ነው ተብሏል። በዛም ምክንያት ዲፒካ ኡፔንንም ትታው ወደፊት ሄደች። በመቀጠልም በዲፒካ ህይወት ውስጥ የመጣው ሙዘፈር ኢብራሂም የተባለው አክተር አሁንም ሁለቱ በፍቅር አብረው የኖሩ ቢሆንም ግን ዲፒካ ከሙዘፈር ጋር ያላት የፍቅር እድሜም ረጅም መሆን አልቻለም። እንደሚባለው ከሆነ የዲፒካ ፍላጎት የነበረው ሙዘፈር ኢብራሂም አክተር ሆኖ በጣም ዝነኛ እንዲሆን ነበር የፈለገችው። ቢሆንም ግን የስራ ህይወቱ ባጭሩ ሊቋጭ ችሏል። ከዛም ከጥቂት ቆይታ በኋላ ሁለቱ የመለያየታቸው ዜና ተሰማ። ሶስት ጊዜ አፍቅራ ከተለያየች በኋላ በዲፒካ ህይወት ውስጥ በድጋሚ የመጣው ታዋቂው ክሪኬተር ዩብራጅ ሲንግ ነበረ።
እንደተሰማው ከሆነ ዲፒካና ዩብራጅ ለመጀመሪያ ጊዜ የተገናኙት የክሪኬት ዓለም ዋንጫ D20 በተዘጋጀ ሰዓት ነው። ሁለቱም በፍጥነት ጓደኛ ሆኑ፣ አብረውም በየቦታው መታየት ጀመሩ። ዩብራጅ ሲንግ የሚያዘጋጃቸው ፓርቲዎች ላይ ብዙ ጊዜ ዲፒካ ትገኛለች። ከዛ በተጨማሪም ጨዋታው ባለው ሰዓት ላይ ስቴዲየም መታየቷ የተለመደ ነገር ነው። ሚዲያ ላይ ወጡ ሪፖርቶች እንደሚያሳዩት ዲፒካ ከዩብራጅም የተለያየችበት ዋና ምክንያቷ በሷ ጉዳይ ላይ ሳሳ ስለሚለው ወይም ደግሞ ሁሉ ነገር ላይ ህግጋቶችን ስለሚያስቀምጥ ፍቅራቸው ወደ አስጨናቂ ደረጃ በመድረሱ ሰልችቷት እንደተወችው ተወርቷል። दिल लुटिया है मस्त निगावान तेरा नाम जपती फिरा सोनिया ከዩብራጅ ሲንግም ከተለያየች በኋላ በዲፒካ ህይወት ውስጥ በድጋሚ የመጣው ታዋቂው ሚሊዮነር የቪጄ ማሊያ ልጅ የሆነው ስዳት ማሊያ ነው። ቀደም ብላም የድርጅታቸው የኪንግ ፊሸርስ ብራንድ አምባሳደር ሆና ስለነበረ ስለዚህ ሁለቱም የሚተዋወቁ የነበሩት በሞዴሊንግ ጊዜዋ ነው ማለት ነው። ከዛ በኋላ ግን የሁለቱ የፍቅር ዝምድና በድጋሚ በጣም በኃይለኛው መወራት ተጀመረ። እንዲያውም አንድ የክሪኬት ጨዋታ እያዩ በነበረ ሰዓት ላይ ስዳት ማሊያ ኮንፈረንስ ሲስማት ወይም ኪስ ያደጋት የታየም ቪዲዮም ፎቶም አለ። ይህም ነገር በየቦታው በየሚዲያው በኃይለኛው ሲወራ የነበረ ነገር ነው። ግን የሚያሳዝነው ይሄ ዝምድናም ረጅም ርቀት መሄድ አልቻለም። ሁለቱ በፍጥነት ሊለያዩ ችለዋል። እንደተባለው ከሆነ ስዳት ማሊያ ከዲፒካ ጋር በጥሩ አይቀርባትም፣ ያመናጭቃታል፣ ይቆጣታል የሚል ወሬዎች በኃይለኛው በስተው ነበረ። ነገሮችን በጣም እያስጨነቃት ስለሄደ ዲፒካ ፓድኮን ራሷ ስዳት ማሊያን ለመተው እንደወሰነች ተናግራለች። ይህን ዝምድና ለማቆየት እኔ በጣም ሞክሬ ነበረ፣ ግን ያለፉት ጥቂት ጊዜያት የስዳት ሁሉ ነገሩ ተቀያይሮብኛል። እንዲያውም አንዳንድ የህንድ ሚዲያዎች እንደሚሉት ዲፒካ ፓድኮን ከስዳት ማሊያ አባት ከቪጄ ማሊያ ጋርም ግንኙነት ነበራት ብለዋል። በእርግጥ ይሄ ነገር ምን ያህል እውነት እንደሆነ ማንም መናገር አይችልም። በእርግጥ ሰውየው በሴቶች በጣም የሚታማ ስለሆነ ለዛ ይሆናል ስሟን ያነሱት። በመቀጠልም የዲፒካ ስም በጣም ታዋቂውና ዝነኛው ክሪኬት ተጫዋች ከመሄንደር ሲንግ ዶኒ ጋር ሊጠራ ቻለ። በዲፒካ ህይወት ውስጥ መጣበቁና መላቀቁ እንደቀጠለ ነበረ። ባጋጠሟት የፍቅር ዝምድናዎች ሁሉም መታለልን፣ መገፋትን፣ መለየትን ነበር ያጋጠማት። በዚህ አጋጣሚ ቦሊውድ ኢንዱስትሪ ውስጥ ያለ አንድ ዝነኛ አክተር በሷ ህይወት ውስጥ ሊመጣ ቻለ። እሱም ረንቢር ከፑር ነው። ሚዲያ ላይ ወጡትን ሪፖርቶች ብናይ ሁለቱ የተቀራረቡት ለመጀመሪያ ጊዜ በችና ኤሐሲኖ የተሰኘውን ፊልም በሚሰሩ ሰዓት ነው። በፊልሙ ላይ ያየነው የፍቅር ታሪክ ወደ እውነተኛ ዓለም ላይ መቼ እንደመጣ ምናልባት እነሱም አልታወቃቸውም መሰለኝ። ግን በትክክለኛው ነው ከተባለ ረንቢር እና ዲፒካ በጣም ይፋቀሩ ነበር። እንዲያውም ሁለቱ ሊጋቡ ነው የሚል ወሬም በኃይለኛ ሲወራ ነበረ። ግን ህይወት የተቀበለችው ሌላ ነገር ነበረ። የረንቢር ከፑር ከሃዲነት ይሄ ዝምድና ወደ ቁም ነገር ከመቀየሩ በፊት እንዲያበቃ አድርጎታል። ዲፒካ ፓድኮን በአንድ ኢንተርቪው እንደተናገረችው ረንቢር ከፑር ከኔ ጋር በፍቅር ላይ በነበረ ሰዓት ሌላ አክትረሶችን ዴት ያደርግ ነበር ብላለች። ይህን ነገርም ዲፒካ ሰማች። እንዲያውም እጅ ከፍንጅ ይዤዋለሁ ያለችበት ሁኔታ ነበረ። ስለዚህ በአሁኑ በጣም ተስፋ ያደረገችበት ፍቅር በድጋሚ ልቧን ሰብራታል። ስለዚህ ከሱ ህይወት በጣም እርቃ ነው ሄደችው። ግን በሚያሳዝን ሁኔታ ዲፒካ ረንቢርን በጣም ታፈቅረው ስለነበረ አንገቷ ላይ ሁሉ ስሙን ተነቅሳ ነበር። ይህን ያህል ተስፋ አድርጋበት ነበር። አሁንም እድሏ ሌላ ነገር ነው የፈለገው ማለት ነው። ስለዚህ ተለያይተዋል። ከረንቢር ከፑር ከተለያየች በኋላ ዲፒካ በጣም ብቸኛ ነው የሆነችው። እጅግ በጣምም ጎድቷታል ይሄ ዝምድና። ለዛም ከሁሉም ርቃ ብቻዋን ነበር ህይወቷን የምትመራው። ሁሉም ነገር በጨላለመበት ሰዓት ላይ በሷ ህይወት ውስጥ የዛን ጊዜ የመጣው የህልሟ ንጉስ የሆነው በሰዓቱ ሁሉም ፊልሞቹ የተቀጣጠሉ ስለነበረ ትሬንዲንግ ስታር የተባለው ዝነኛው ተዋናይ ረንቢር ሲንግ ነበረ። ወደፊት ሄዶም የህይወት አጋሯ የሆነው ይህ ሰው ራሱ ረንቢር ሲንግ እንዳለው ዲፒካ ፓድኮንን ለመጀመሪያ ጊዜ ያየሁትኝ 2012 ላይ አዋርድ ፕሮግራም ላይ ነው ብሏል። በሰዓቱ እንዳየኋት ነው ልቤን የሰጠዋት ያለ ሲሆን ሀሳቡን አልቀረም፣ እድሉ አገዘውና በመቀጠል ሰንጀይ ሊላ በንሳሊ የሚሰራው ፊልም ጎሊዮ ኪ ራስሊላ ራምሊላ ለተባለው ፊልም ሁለቱ መሪ ተዋናይ እንዲሆኑ ዳይሬክተር ሰንጀይ ሊላ በንሳሊ ቤት በድጋሚ ተገናኙ። ሁለቱም ተስማምተው ፊልሙን ለመስራት የፈረሙ ሲሆን ፊልሙን በሚሰሩ ሰዓት ላይ ሁለቱ በጣም መቀራረብ ቻሉ። ከዛም በኋላ ፍቅራቸው አናታቸው ላይ ወጣ። ለማንም ሳይጨነቁ ህዝብ ፊት ሁሉም ነገር ይፋ ስላወጡት ሙሉ ቦሊውድ ውስጥ የፍቅራቸው ወሬ መወራት ተጀመረ።
ረንቢር ለዲፒካ በጣም ይጨነቅላታል። በዛ መልኩ ፊልሙ ማለቀ፣ አስገራሚ ገቢ ማስገባ ወይም ቦክስ ኦፊስ ላይ ስኬታማ ፊልም ሆነ። ተመልካቹም ቢሆን የሁለቱን ጥምረት በስክሪን ላይ በጣም ወደደላቸው። ከዚህ ፊልም በተጨማሪም ሌሎች ፊልሞችንም አብረው ደጋግሞ ሰርተዋል። ይህ ጥምረታቸውም በስክሪን ላይ ሲታይ እጅግ በጣም የሚያምር ነበረ። በዛ መሀልም በድንገት አንድ ቀን ረንቪር ሲንግ ዲፒካን ላግባሽ ብሎ ጠየቃት። ዲፒካም ወዳው ስለነበረ ማረፊያ ያጣች ወፍ አሪፍ ጎጆ አገኘው ብላ እሺ አለችው። ኖቬምበር 14 2018 ዓ.ም ጣሊያን ውስጥ ሌኮ ኮሞ የሚባል አካባቢ ላይ ወይም ፓርክ ላይ ሁለቱ ጋብቻቸውን ፈጸሙ። በጋብቻቸው የሁለቱም ቤተሰቦች በጣም ደስተኛ ሆኑ ሲሆን ዲፒካም በህይወቷ ደስተኛ መሆን ቻለች። ይሄ እንግዲህ የዲፒካ የፍቅር ታሪኳን የሚያሳይ ሲሆን በደርዘን የሚቆጠሩ ቦይፍሬንዶችን ብትይዝም ልቧ አንዴ ሲሰበር አንዴ ሲጠገን በመጨረሻም ትዳር ይዛ ተሰብስባ ቁጭ ብላለች። አሁን አርግዛ ፍሬያቸውን ለማየት ሁለቱም እየጠበቁ ነው ያሉት። ግን ይሄ ሁሉን ነገር ውበት ነው፣ ስም ነው፣ ዝና ነው፣ ምንድን ነው እንደዚህ አይነት ችግሮችን የሚፈጥረው? እስቲ ኮሜንት ላይ ግለጹልኝ። በመቀጠል ደግሞ የምናየው በጣም አነጋጋሪ የነበረችውና ከፍተኛ የዜና ሽፋን ያገኘችው በምን ነገሮች ነበረ የሚለውን ለማየት እንሞክር። እንዲያውም በየጊዜው አንዱ ሲያልፍ አንዱ ስለሚቀጥል ኮንትሮቨርሲ ኩዊን ወይም ደግሞ አነጋጋሪዋ ንግስት ትባላለች ብዙ ጊዜ፣ ምክንያቱም ከሚዲያ ጠፍታ ስለማታቅ። የመጀመሪያው ትልቁ አነጋጋሪ ነገር የዜግነት ጉዳይ ነው። ስለ ዜግነት አንድ ጊዜ የህንድ መንግስት ባወጣው መግለጫ ላይ ሁሉም ሰው የጠየቁት ከዝነኞቹ ጀምሮ ነው። ልክ አክሺ ኩማር እንደጠየቁት የዲፒካንም የዜግነት ጉዳይ ምንድነው ብለው ጠየቁ። እንደሚታወቀው ዲፒካ የተወለደችው ህንድ ውስጥ አይደለም። እናም ማሃራሽትራ ውስጥ በተደረገ አገር አቀፍ ምርጫ መርጣ መምጣቷን የሚያሳይ ቪዲዮ ቫይራል ሲወጣ ህዝቡ እንዳለ የዜግነት ጥያቄዋን ማንሳት ጀመረ። ምንድናት ማናት ማለት ጀመረ። በዛም የተነሳ በጣም ብዙ ስድቦችን አስተናግዳለች። ልክ ይሄ ነገር ቀዝቀዝ ከማለቱም በመቀጠል የሰራችው ደም ማሮ ደም የተሰኘ ፊልም ነበር። በዛ ፊልም ላይም አንድ ዘፈን ነበረ እና እዛ ዘፈን ላይ ያለውን ግጥም ተከትለው ፖለቲካ ላይ ያሉ ሰዎች ጩኸታቸውን ቀጠሉ። እንዲያውም ዋናዎቹ ፖለቲካ ላይ የነበሩት ሴቶቹ ናቸው የተቃወሙት። ሁሉም ተነስተው ፓርላማ ላይ ዘፈኑን በጣም ተቃወሙት። मेरे लिए चेयर खींच रहा है, कल मेरी स्कर्ट खींचेगा कि नहीं? ይሄኛው ነገርም ትንሽ ተወርቶ ከቆመ በኋላ በቻፓክ ጉዳይ በድጋሚ ተጠራ ስሟ። የዲፒካ የቻፓክ የተሰኘው ፊልም በጣም መነጋገሪያ ሆኖ ነበረ። በፊልሙ ታሪክና በገጸ ባህሪዎቹ ወይም በተዋናዮቹ ዙሪያ ላይም ትልቅ ጥያቄ ያስነሳ ነገር ነበረ። በእውነተኛ ታሪክ ላይ የሚያጠነጥን ሲሆን ፊልሙ ዲፒካ የተወነችው ገጸ ባህሪም የለክሽሚ አገርባል ገጸ ባህሪ ነበረ። ለክሽሚን በአሲድ ያቃጠላት ወንጀለኛ ሆኖ በፊልሙ ላይ የተወነው ግለሰብ ስሙን ተከትለው አሁንም ሌላ ረብሻ ፈጠሩ። የሂንዱ ስም ስላለው ይሄ የሂንዱን እምነት የሚያጣጥል ነው በሚል ምክንያት ረብሻ መፍጠር ቀለላቸው። በዛም የተነሳ ዲፒካ በጣም ብዙ ችግሮች አጋጥሟታል። कोई चेहरा मिटा के और आँख से हटा के चंद छींटे उड़ा के जो गया। ይሄ ወሬም ትንሽ ቀዝቀዝ እያለ እየሄደ በነበረበት ሰዓት ላይ ቻፓክ ፊልምን ፕሮሞት ለማድረግ ወይም ለማስተዋወቅ ወደ ዲሊ መጣች። እዛው ዲሊ ውስጥ ጀዋህርላል ኔህሩ ዩኒቨርሲቲ ውስጥ በገባችበት ሰዓት ተማሪዎቹ ሌላ ትልቅ ተቃውሞ ከመንግስት ጋር ያደረጉት ተቃውሞ ላይ ሰልፍ የወጡበት ሰዓት ነበረ። ምክንያቱም ደግሞ ማስክ ያደረጉ ግለሰቦች መጥተው ትምህርት ቤት ውስጥ ተማሪዎችን ደብድበው ነበረ። ስለዚህ ያንን ተቃውሞ የመንግስት ሰዎች ናቸው፣ መንግስት አውጥቶ ለፍርድ ያቀርብልን፣ ነጻነት ይሰጠን እያሉ እየተቃወሙ ሰልፍ ያደረጉበት ሰዓት ስለነበረ ስለዚህ ዲፒካም ሰልፉ ላይ አብራ ቆማ ስለነበረ ይሄንን ነገር በቪዲዮ ቀርጸው አወጡት። ይሄ ቫይራል ወጣ። በቃ ዲፒካል መስደቡ፣ ማንቋሸሹ፣ ማዋረዱ ቀጠለ። አረ ሌላው ቀርቶ ጭራሽ ፊልሙን ቦይኮት ይደረግ አይታይም ብለው ሁሉ እስከ መቃወም ደርሰው ነበረ። ይህ ነገርም በቆይታ እየበረደ ሄደ። ከዛ በመቀጠልም የወጣው የዲፒካ ፊልም ፐድማቨት የተሰኘው ነው። በዚህ ፊልምም በስሙም ሆነ በታሪኩ የተነሳ በጣም እንቅፋት የበዛበት ነገር ነው ያጋጠመው። ጭራሽ በርዕሱ ላይ ተንተርሰው የሂንዱ እምነት ተከታዮችና ፖለቲከኞች ትልቅ ተቃውሞን ፈጠሩ። ራጅስታን ውስጥ ፊልሙ ቀረጻ እየተደረገ በነበረ ሰዓት ላይ ሰዎች ተሰብስበው መጥተው የፊልሙን ዳይሬክተር ጥቃት አድርሰውበታል። ቢሆንም ግን ከቦታው ላይ ረንቢር ዲፒካና ሻሂድን በፍጥነት ይዟቸው ሄደዋል ወይም አልተጎዱም። እንዲያውም ነገሩ እጅግ በጣም ተፋፍሞ አንዳንዶቹ ፊት ለፊት ወጥተው ያሉት የዲፒካን ጭንቅላት ቆርጦ ላመጣልኝ ብር ከፍላለሁ ብለው የገንዘብ መጠንም ሁሉ አስቀምጠው ነበረ። የሚገርም ነው कि राजपूती कंगन में उतनी ही ताकत है जितनी राजपूती तलवार में। ይህ ነገርም ከጊዜ ጋር አብረው እየሄደ እየቀዘቀዘ እያለ በድጋሚ የዲፒካ ስም በምን ተጠራ? በናርኮቲክስ ዲፓርትመንት በድራግ ኬዝ ማለት ነው። ይህም ምክንያቱ ደግሞ
ሱሻንት ሲንግ ራጅፑት የተባለው አክተር በሞተ ሰዓት የሱ የድራግ ኬዝ ይጣራ ተብሎ በሚጣራ ሰዓት ላይ የቦሊውድ እያንዳንዱ አክተሮች፣ አክትረሶች ሁሉም ነገር ባክግራውንዳቸው ይጣራ ተብሎ ከፍርድ ቤት ወረቀት የወጣበት ሰዓት ነበር። በዛ ሰዓትም ፖሊስ አገኘሁ ያለው የዲፒካ ፓዱኮን ማናጀር የሆነችው ከክሪሽማ ፐርሳት ጋር ያደረገችው ቴክስት ልውውጥን ፖሊስ አገኘሁ ብሏል። እናም በጽሁፉ ላይ ሀሽ የሚል ቃል ተጠቅማለች ብሏል። ሀሽ አንጭልኝ የሚል ቃል እንደማለት ነው። በዚህም ጉዳይ ምንነቱን ለማጣራት ኤንሲቢ በ2020 ሴፕቴምበር ወር ላይ ለረጅም ሰዓት ለጥያቄ ለምርመራ ፖሊስ ጣቢያ ጠርቶ አቆይቷት ነበረ። ከዛም አልፎ ተርፎ እቤቷ ውስጥ ያለ ኤሌክትሮኒክስ እቃዎች በአጠቃላይ በቁጥጥር ውስጥ እንዲገቡ ተደርጓል። ምክንያቱም መረጃ ካገኘንበት ብለው በቃ ይሄ ነገር ሚዲያዎች ያገኙት። ከዛ በኋላ ሙሉ ህንድን በዜና ሞሉታ። और उसमें जो बड़ा नाम सामने आया है वो है फिल्म अभिनेत्री दीपिका पादुकोण का ጉዳዩ ፖሊስ ገና እያጣራው ነው፣ እየመረመርኩኝ ነው ያለው። ዲፒካ ደግሞ ከህይወቷ ለማገገም ጥረቷን ቀጠለች። በስራዬ ወደፊት እቀጥላለሁ ብላም በተነሳይ ሰዓት ላይ በድጋሚ ሌላ ነገር መጥቶ ተንጠለጠለባት፣ ተለጠፈባት ማለት ይቻላል። ያም ደግሞ ኦሬንጅ ከለር ፓንት ለበስ የሚል የህፃን ለቅሶ የሚመስል ቦይኮት ጋንጎች ያነሱት ርዕስ ነው። እንዲያውም የህንድ አማጺዎችም በጣም የሚፈልጓት ሴት ሆነች። ፓታን የሚለው ፊልም ሊለቀቅ ሲል ቀድሞ የወጣው ቤሸረም ረንግ የሚለው ዘፈን የዛን ዘፈን ላይ የለበሰችው ዲፒካ ኦሬንጅ ከለር ያለው ቢኪኒ በጣም ሊያንጫጫቸው ችሏል። ምክንያቱም ይሄ ከለር የኛ የእምነታችን መገለጫ ነው፣ የእምነታችን ባንዲራ ነው የሚል ነው ሀሳብ ያነሱት። ይህ ተቃውሞ በቲቪም በሶሻል ሚዲያም በየመንገዱም የሚታይ ነገር ሆነ። በሰዓቱ ፖስተሯን፣ ሐውልቷን፣ የተገኘውን ነገር ሁሉ በማቃጠል ተቃውሟቸውን ገለጹ። ሻሩክንም ጭምር ማለት ነው። आप शायद ये भूल गए हैं कि उसी दुर्गा की मूर्ति को सजाते वक्त हरे रंग का चूड़ा, हरे रंग का शाल और हरे रंग की चोली पहनाते हैं। दरगाह में बड़े बड़े पीर फकीरों की मजार पर केसरे रंग की चादर चढ़ाते हैं, तब तो रंग का ख्याल नहीं आता। ግን በእነሱ ተቃውሞ በሚገርም ሁኔታ ፊልሙ ሱፐር ዱፐር ሂት ሆነ። ፊልሙን በአገር አቀፍ ደረጃ ከ500 ከሮር በላይ ገንዘብ መሰብሰብ ቻለ። አክራሪ የሂንዱ እምነት ተከታይ ነን ያሉት ኦሬንጅ ከለር ፒኪንን እንቃወማለን ብለው ቢነሱ በፈጠሩት ጫጫታና ረብሻ ፊልሙ 500 ከሮር ማስገባት ችሏል። ይህ ማለት ባጭሩ የዲፒካ ኦሬንጅ ፒኪኒ 500 ከሮር አስገባ ቢባል ቀላል ነው ማለት ነው። ዲፒካ ብዙ ትግልን ችግርን አሳልፋ በልፋቷና በጥራቷ እንዲሁም በብቃቷ ቦሊውድ ላይ የራሷ ማንነቷን በደንብ ያረጋገጠች አክትረስ ናት። በአሁኑ ሰዓትም ቦሊውድ ውስጥ ካሉ እጅግ በጣም ውብ ከሚባሉ እጅግ በጣም አነጋጋሪ ከሚባሉ ውድ ተዋናዮች ተርታ እንድትጠራ ያረጋትም ልፋቷ ነው። ከባድሚንተን ተጫዋችነት ተነስታ ሞዴል፣ ከዛ ቶፕ ሞዴል አክትረስም ሆነች፣ ቶፕ አክትረስ ሆነች። በዚህ መሀልም በጣም ብዙ ነገር አታለች፣ ብዙ ነገርም አግኝታለች። ዛሬ የዲፒካ አድናቂዎች ቁጥር በሚሊዮን የሚቆጠሩ ናቸው። ዲፒካ በስራዋም 3 ጊዜ ፊልምፌር አዋርድ ተሸላሚ ሆናለች። ቤስት አክተር የተለያዩ ሾዎች ላይም እንግዳ ሆናለች። ካፌ ዊዝ ከረን፣ ከፒል ሸርማ የተለያዩ ብዙ ጊዜም ደግሞ ኮፊ ዊዝ ከረን የተሰኘው ፕሮግራም ላይ በቀረበች ሰዓት ላይ የምታነሳቸው ሀሳቦች አነጋጋሪነታቸው እንደቀጠለ ነው። ምን ይመስላችኋል? ፊልሞቿን ሂት ለማድረግ አውቃ ነገሮች ውስጥ የገባች ነው ወይንስ በአጋጣሚ ነገሮች የተከተሏት በዛው ፊልሟን ሂት እያደረጉላት ነው? እስቲ በኮሜንት አጫውቱኝ። በከፍተኛ ውጣ ውረድ የተሞላው የዝነኛው አክትረስ የዲፒካ ፓዱኮን ህይወት እንግዲህ ይሄን ይመስላል። ገና በቀጣይ የምትሰራቸው በጣም ብዙ ፊልሞች እንዳሉ የተረጋገጠ ነው። ለቀጣይ ስራዎቿ በአጠቃላይ መልካም እድል እየተመኘው ለህይወቷም ደስታን ለትዳሯም ሰላምን እየተመኘሁኝ እንዳያችሁት ተመልካቾቼ ከዲፒካ ፓዱኮን ህይወት ጋር የተያዙ በጣም ብዙ ነገሮችን አውርቻለሁ፣ አንስተን ተጫውተናልም። ስለዚህ በዚህ መሀል ያለፈኝ የዘለልኩት የረሳሁት ካለ እናንተ የምታውቁት እኔ ያልገለጽኩት ካለ እንድትጨምሩልኝ በኮሜንት ጋብዛችኋለሁኝ። ለነበረን ቆይታ በጣም አመሰግናለሁ። ቪዲዮ ላይክ ማድረግ አትርሱ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ከዛ በተጨማሪ ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ። ለጓደኞቻችሁም ይሄን ቪዲዮ ሼር በማድረግ የቤቱ ተካፋዮች ቁጥር በዛ እናድርገው። ለነበረን ቆይታ በጣም አመሰግናለሁኝ። ቃሲም መካ ነበርኩኝ። በሌላ ቪዲዮ እስከምንገናኝ በድጋሚ ደህና ሁኑ። ባባይ एक जा